ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም በአብይ መንግስት በተሰራው ሴራ የትግራይን ህዝብ ጠላት ብሎ ጠራ። ወንድም ለወንድሙ ስለተናንግቶ ህይወትን ሲቀጥፉ በጭካኔ ተሞልቶ ሁላችንም ሰው ነን አለን እህቶች፣ ሴቶች ሲደፈሩ በ20 ወንዶች ፍርድ ቢያገኙ ነው ለኔ አስደሳች። ትግራይን ለመጉዳት ብዙ ርቀት ሄዷል፣ የንጹሃንም ደም በየሜዳው ፈሷል። እናት ልጇ ሞቶ አልቅሳ አልቅሳ ቀባሪ እንዳጣ ሬሳዋን አቅፋ ልውጣ ልቅበር ብትል ሟች ናት እንዳትቀመጥ አንገሸገሻት። እኔም እንደ ሰው ከንክኖይ ነገሩ ግፍ ሲሰራበት በገዛ ሀገሩ በሌ በወኔ ትግራይ ተነስቷል። ሕፃን አዛውንቱ ሴቶቹ ታጥቋል። ለሰላም ለአንድነት ሌሎች ተሰልፏል። ድል እያመጣ ወደፊት ገስግሷል። በውሸት አሉባልታ አብይ ተክኗል። ራሱ እያፈረሰ ሀገር ፈርሷል ይላል። የውጭ ወራሪ የመጣ ይመስል እርስ በርሳችን እኛን ሊያገዳድል ትርፉ ግልጽ ነው ስልጣን ነው ጥማቱ። ለስልጣኑ መርዘም ሞኞች እየሞቱ እንቃ ከእንግዲህ ይብቃን መባላቱ። በጾም በጸሎት እንዲበርድ እሳቱ። ፈጣሪ ኢትዮጵያን ያውጣት ከማቱ። ፈጣሪ ኢትዮጵያን ያውጣት ከማቱ። አመሰግናለሁ። ኢትዮጵያ በአሁኑ ወቅት እጅግ ፈታኝ በሆነ የታሪክ ምዕራፍ ላይ እንደምትገኝና እያንዳንዱ ዜጋ የህልውና አደጋ ተጋርጦበታል ሲል የአፋር ብሔራዊ አንድነት አብዮታዊ ግንባር አፋር ናሽናል ዩኒየን ሪቮሉሽነሪ ፍሮንት ወቅታዊ ጥሪ አቀረበ። ግንባሩ ባወጣው መግለጫ ኢትዮጵያ የገደል ጠርዝ ላይ ትገኛለች ያለ ሲሆን በአሁኑ ወቅት የዘር ፍጅት ያልታወጀበትና ስጋት ያላንዣበበበት ኢትዮጵያዊ የለም ብሎ እንደሚያምን ገልጸዋል። ይህንን አሳሳቢ ሁኔታ ለመቀልበስም ብሔራዊ የትግል ኃይሎችና መላው ኢትዮጵያ ህዝብ የግልና የቡድን ልዩነቶቻቸውን ወደ ጎን በመተው በጋራ ግንባር እንዲቆሙ ጥሪ አቅርበዋል። እንደ ግንባሩ ገለጻ ትግሉ በጥቂት የፖለቲካ ልሂቃን ወይም ታጣቂዎች ላይ ብቻ የተመሰረተ ሳይሆን ምሁራን፣ ወጣቶችና የሃይማኖት አባቶችን ጨምረው እያንዳንዱ የማህበረሰብ ክፍል በንቃት የሚሳተፍበት መሆኑን ይኖርበታል ብለዋል። በተጨማሪም ህዝቡን ከህዝብ የሚያጋጩ የሐሰት ትርክቶችንና የጥላቻ ንግግሮችን በመመከት ረገድ ማህበረሰቡ ከፍተኛ የመረጃ ጥንቃቄ ሊያደርግ እንደሚገባም አሳስበዋል። በጸረ አገዛዝ መስመር ላይ የሚገኙ ኃይሎችም የትግል ስልታቸውን በማቀናጀት የጋራ ጠላትን በጋራ እንዲመክቱ ግንባሩ አጽንኦት ሰጥተዋል። ዛሬ የሚወሰደው እርምጃም ሆነ የሚታየው ዳተኝነት የአገሪቱን ቀጣይ ዕጣ ፈንታ የሚወስን በመሆኑ ታሪክ ሁሉንም እየታዘበ እንደሚገኝና ሁሉም በቁርጠኝነት እንዲነሳ ጥሪው ተላልፈዋል። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያን ጨምሮ ከተለያዩ አገራት የመጡ ቅጥረኛ ተዋጊዎች እንደሚሳተፉ የሱዳን ባለስልጣናት ተናገሩ። በጦርነቱ ተሳታፊ የሆነው ፈጥኖ ደራሽ ኃይል ውጭ አገራት ቅጥረኛ ተዋጊዎችን እንደሚያሰልፍና የተያዙም እንዳሉ ባለስልጣናቱ አሳውቀዋል። የሱዳን ጠቅላይ አቃቢ ሕግም የሱዳን ጦር ኃይልን በመቀናቀን ከሚዋጋው የፈጥኖ ደራሽ ኃይል ጋር ተሰልፈው ሲዋጉ ነበር ባላቸው ከ120 በላይ የውጭ አገር ቅጥረኛ ወታደሮች ላይ ክስ መስርተዋል። በሱዳን ጦር ኃይል የሚመራው የሱዳን መንግስት ጠቅላይ አቃቢ ሕግ ኢንታሳር አህመድ አብደል ሙትአል የወንጀል ክስ የቀረበባቸው የውጭ ሀገራት ተዋጊዎች የተለያየ ዜግነት ያላቸው መሆናቸውን ገልጸዋል። አቃቢ ሕጓ እንዳሉት ቅጥረኛ ተዋጊዎቹ 3 ዓመት ሊሞላው በተቃረበው የሱዳን የእርስ በርስ ጦርነት ውስጥ በጀነራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል አርኤስኤፍ ጎን በመሰለፍ በመዋጋታቸው ነው ክስ የቀረበባቸው ይላሉ። የሱዳን ባለስልጣናት ፈጥኖ ደራሽ ኃይሉ ከሱዳን ጦር ሰራዊት ጋር በሚያካሄደው ጦርነት ውስጥ አባላቱን ለማጠናከር የሚዋጉለትን ቅጥረኛ ወታደሮች ከተለያዩ አገራት እየመለመለ ያሰልፋል ሲሉ ይከሳሉ። ፈጥኖ ደራሽ ኃይሉ ከጎረቤት ሀገራት ከኢትዮጵያ፣ ከደቡብ ሱዳን፣ ከቻድና ከደቡብ አሜሪካ ደግሞ ከኮሎምቢያ ቅጥረኛ ወታደሮች እንደሚመለምል ባለስልጣናቱ አመላክተዋል። የሱዳን መንግስት ጠቅላይ አቃቢ ሕጓ ጨምረው የተወሰኑ የውጭ ቅጥረኛ ወታደሮች ክስ ተመስርቶባቸው ጥፋተኛ ሆነው ሞት የተፈረደባቸውም እንዳሉ ገልጸዋል። የሱዳን መንግስት ጠቅላይ አቃቢ ሕጓ ጨምረው የተወሰኑ የውጭ ቅጥረኛ ወታደሮች ክስ ተመስርቶባቸው ጥፋተኛ ሆነው ሞት የተፈረደባቸውም እንዳሉ ገልጸዋል። ነገር ግን በቅጥረኛ ተዋጊዎቹ ላይ የተላለፈው የቅጣት ውሳኔ ተግባራዊ ስለመሆኑና ሌሎች ዝርዝር ጉዳዮችን ከመግለጽ ተቆጥበዋል። በሱዳን ጦር ኃይሎች አዛዥ በጀነራል አልቡርሃንና በፈጥኖ ደራሹ ኃይሉ መሪ በጀነራል ሐምዳን ዳጋሎ መካከል በተፈጠረው የስልጣን ፉክክር በተቀሰቀሰው የሱዳን የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች ህይወት ሲጠፋ ሚሊዮኖች ደግሞ ተፈናቅለዋል።
በደብረ ዘይት አየር ኃይል ጠቅላይ መምሪያ የተከበረው የኢትዮጵያ አየር ኃይል ምስረታ 9ኛ ዓመት በዓል በጠቅላይ ሚኒስትር አብይ አህመድ ንግግሮችና በታዩት ድራማዊ ክንውኖች ዙሪያ ከፍተኛ ትችት እያስነሳ ይገኛል። በበዓሉ ላይ የተባበሩት አረብ ኤሚሬትስ ንብረት የሆኑት አሜሪካ ሰራሽ F-16 እና የፈረንሳዊው ሚራዥ የጦር አውሮፕላኖች በደብረ ዘይት ሰማይ ላይ ሲደንሱ የታዩበት ሁኔታ የአገርን ሉዓላዊነት ከማሳየት ይልቅ የውጭ ኃይሎችን ተገን በማድረግ ጎረቤት ሀገርን ለማስፈራራት የተደረገ የፍርሃት ማስታገሻ ድራማ ተደርጎ ተወስደዋል። ጠቅላይ ሚኒስትሩ ደረታቸውን ነፍተው በሚግ 21 ላይ ተቸንክራችሁ የቀራችሁ ወዮላችሁ በማለት የሰነዘሩትን ንግግር ጌታዋን ያመነች በግ ላቷን ደጅ ታሳድራለች የሚለውን ምሳሌያዊ አነጋገር የሚያስታውስና ኤሚሬትስን ተደግፎ ኤርትራን ለማንኳሰስ ሲደረግም ኢትዮጵያን የማይመጥን ዝቅተኛ ተግባር መሆኑ ተገልጸዋል። በተለይም በቅርቡ የተገዙትን የሩሲያ ዘመናዊ S-30 እና S-35 የጦር አውሮፕላኖችን በማሳየት ሰማዩን ተቆጣጥረነዋል የሚል ዶክመንተሪ ማሰራትና እንደ ሰፈር ጉልበተኛና ጎረምሳ ኑ እስቲ ይዋጣልን በሚል ስሜት መፎከር የጀግንነት ሳይሆን የፈሪነት ምልክት መሆኑን ታዛቢዎች ሲተቹት ተደምጠዋል። የአየር ኃይሉን የታሪክ መሰረት በተመለከተ መንግስት የገለጸው 90 ዓመት ከእውነታው ጋር የማይገጥም ሲሆን ተቋሙ በ1920 ዓ.ም ተመስርቶ በ1923 ዓ.ም በይፋ ስራ መጀመሩን ስንመለከት ዕድሜው ከ95 እስከ 98 ዓመት ሊሆን እንደሚገባ ተመላክተዋል። ምንም እንኳን አብይ አህመድ ተቋሙን ነፍስ ለመዝራት የተወሰነ ርቀት ቢጓዝም በአሁኑ ወቅት የተቋሙን አደረጃጀት በዘር ፖለቲካ በመተብተባቸውና ሙያዊ ቁመናውን በማድረቃቸው አየር ኃይሉ ዳግም ለከፋ አደጋ ተጋልጠዋል። ይባስ ብሎም አየር ኃይሉ የታጠቃቸው ዘመናዊ ድሮኖችና መሳሪያዎች የአገርን ዳር ድንበር ከመጠበቅ ይልቅ በአማራ በኦሮሚያና በትግራይ ክልሎች ንጹሐን ዜጎችን እናቶችንና ህጻናትን ለመጨፍጨፍ እየዋሉ በመሆናቸው አየር ኃይሉ ቁልቁል እያደገ ያለ ተቋም ተብለው ተፈርጀዋል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ኤርትራን በሚግ 21 የቀረች ብለው መሳለቃቸው የመረጃ ክፍተት ያለባቸው መሆኑን ወይም በፍርሃት ምክንያት የሚናገሩትን ማጣት ማሳያ ተደርጎ ተወስደዋል። ኤርትራ በአሁኑ ወቅት ሚግ 21 አውሮፕላኖች የማትጠቀም መሆኗንና እንዲያውም ኢትዮጵያ የታጠቀቻቸውን ዘመናዊ መሳሪያዎችና ልዩ የድሮን ቴክኖሎጂን በሚስጥር አስገብታ ጦሯን እያዘመነች መሆኑን መረጃዎች ያሳያሉ። ወደ አድማጮቻችን ለአሁን ያዘጋጅንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።